ይህን ነገር የሚያደርገው ካህኑ ነበር። የሚገርማችሁ መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም አያችሁ፣ መንኮሰ ሞተ አይደለም ማለት ነው። ተለየ አይደለም ማለት ነው። ይህ ሊሆን ፍጹም አይሁን። በዚህ ርቀት የሄዱት በከተማ መነኩሴ መኖሩ ትክክል ነው ለማለት ነው። እኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ሰላምና ጤና ፍቅርና በረከት ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። እኔ ዲያቆን አቤሜሌክ ነኝ። እነዚህን መርሃ ግብሮች አዘገጃጅቼ ይዤ ወደ እናንተ የምቀርብላችሁ የዛሬውን ቪዲዮ ለመስራት በእውነት ረጅም ጊዜ ከራሴ ጋር ሰጣ ገባ ውስጥ ገብቼ ነው ይዤላችሁ የመጣሁት። አሁንም በቪዲዮ ሐሳብ ላይ የዚህን ያህል ተጽዕኖ አድርጌ ልነግራችሁ አይደለም። ነገር ግን ያለውንና እውነታ የሆነውን ነገር በኔ አይን በኩል ምን ትላለህ ብዙ ስለተባለ እነዛን ነገሮች እንደው ለማድረስ ያክል ነው። እንደዚህ አይነት ቪዲዮዎች ከዚህ በፊትም ሰርቼ አላውቅም። አይታችሁም ታውቃላችሁ ብዬ አስባለሁኝ ዕለት ዕለት የምትከታተሉኝና እጅግ በጣም ስለሚከብዱ ነው። አንዳንድ ጊዜ አሳልፈው መስጠትንም ይመስላል እላለሁኝ። አሳልፈው መስጠትን ብለን ደግሞ ስንይዝ ሌሎች ነገሮች ደግሞ አሉ አብረውኝ ይኖሩ። እነዚህ ነገሮች በፊት ለፊት የምናያቸው ይሆናል። ሰሞኑን መቼም ስለ መነኮሳት እየተነሳ መነኮሳት በከተማ መኖር ይገባቸዋል አይገባቸውም፣ ቅድስት ቤተክርስቲያን ምን ትላለች? እንሆ ልነግራችሁ ነው። ከቪዲዮዎች ተነስተን እንጀምርና ወደ ማብራራቱ እንቀጥላለን። መንኮሰ ሞተ ማለት ከዓለም መለየት ማለት ነው። ጌታ የማቴዎስ ወንጌል ምዕራፍ 19 ቁጥር 29 እንደነገረን መንኮሰ ሞተ ነው። ሞተ ተለየ፣ ምንኩስና መለየት፣ መነኩሴ የተለየ ማለት ነው። እንግዲህ እሺ ከዓለም መለየት ማለት ጌታ እንዲህ ብሎ የነገረን ነው። ኩሉ ዘሃደገ አሃወ ወአሃተ ወንድሞችን እህቶችን አበ ወእመ አባትን እናትን ብእሲተ ወውሉደ ሚስትን ልጅን ወገራውሃ እርሻውን ሁሉ የተወ ምይታ መክሊተ ይነስ ወሕይወተ ዘለዓለም ይወርስ። አባቱን እናቱን ሚስቱን ወንድሙን ልጆቹን እርሻውን የተወ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል። ይሄ ነው መነኩሴ ማለት። ምን የተወ? እርሻ የተወ። ያ ማለት እርሻ የተወ ማለት ምድራዊነትን የተወ ማለት ነው እንጂ ኧረ እኔ ለምሳሌ እርሻ ለምን ትላለህ? እርሻ የሚለው ለገበሬ ልጅ ነው። የገበሬ ልጅ ሆኖ ለመነኮሰ ነው። ለአዲስ አበባ ልጅ መሀል ከተማ ለተወለደው እርሻ የት አለው? ምድራዊነት ማለት ነው ጉዳዩ እንጂ እርሻ ጋር ብቻ የሚያያዝ አይደለም። እርሻውን የተወ ማለት ምድራዊነትን የተወ፣ ሀብት ማጠራቀም የተወ። እንግዲህ አሁን እዚህ ውስጥ መቼም እርግጠኛ ነኝ ብሎ ለማለት መናገር ባይቻልም እዚህ ውስጥ መቼም የግል ሂሳብ አካውንት ያለው ሰው ይኖራል ብዬ አልገመትም። አሁን እዚህ ማለት እሱን ማለት እኮ ነው፣ ሌላ አይደለም። እሱን የሌለው ሰው ነው። እንደዚያ ከሆነማ ሀብትን አጠራቅሞ ትዳርን ይዞ መኖር ነው። ምን ያለፋፋል ታዲያ? ስለዚህ እርሻውን የተወ። አሁን መነኩሴ ማፍራት ከተፈለገ መጀመሪያ እንደውም እኔ ወደ ገዳም ከመግባቱ በፊት አንድ ሰው ገዳም ሲገባ ልጃችን ልንቀበለው ወስነን ከጨረስን በኋላ ሂሳብ አካውንት አለ? አዎ። ብር አለው አካውንት? አዎ። በጣም ጥሩ። እናታ ዘመዶች አሉ ድሆች? አዎ። በል እንግዲህ ሲሶውን ለዘመዶች ስጣቸው፣ ሲሶውን ለነዳያን ስጣቸው። ደግሞ ይሄኛውን ከቻልክ ለገዳሙ ስጥ፣ ካልሆነም ለወደድከው አድርገው። ባንኩን ዝጋ፣ የዘጋበትን ደብዳቤ
ከባንኩ ይዘናል። በስም የትኛውም ባንክ ላይ ሂሳብ ቁጥር እንደሌለ ደብዳቤ ይዘና መባል አለበት። ካልሆነ ቅድም ብፁዕ አባታችን እንዳሉት እኮ ነው ጥሪት ይዞ የሚመጣ መነኩሴ። ስለዚህ ምንድነው የተባለ? ምንድነው ማለት ነው? ይሄኛው ሰውዬ በዓለም የሆነ የኢኮኖሚካል ክራይሲስ ደርሶበት የሆነ ኑሮውን ቀረፍ ለማድረግ ነው የመጣ ማለት ነው። ዘጎየ ማጸባ የምትሉት ማለት ነው እናንተ። ስለዚህ የመጀመሪያው ሰው ገንዘብን ጥሎ መምጣት አለበት። እንግዲህ እችን ቪዲዮ ወደ እናንተ ያቀረብኩት ለመነሻ እንድትሆንን ነው። መነኩሴ ማለት ምንድነው? ምንኩስና ምን ድረስ ነው? የት ድረስ መሄድ አለበት? በምን አይነት መንገድ ውስጥ ነው አንድ መነኩሴ ማለፊያ አለበት የሚባለውን ነገር በደንብ ለማየት እነዚህን አብነት አድርገን እንድንነሳ ነው ማለት ነው። እንግዲህ አሁን ሰሞኑን ያው መነኮሳት በከተማ ይኖሩ ይችላሉ ወይስ አይችሉም የሚሉ ቪዲዮዎች እንዲሁም ደግሞ መነኮሳት በከተማ ውስጥ እጅግ በጣም በመብዛታቸው የተነሱ ሀሳቦች ናቸው። ሀሳብ ለማስቀየርም ይመስላል አንዳንድ ጊዜ፣ ግን ደግሞ የቤተ ክርስቲያን አንዱ ችግር ስለሆነ ብናነሳው መልካም ነው ብዬ ነው አንዲት ቪዲዮ ዘለላ ብቻ ለመስራት ይህንን ቪዲዮ ይዤላቸው የመጣሁትና መነኮሳት እንግዲህ መንኮሰ ማለት ሞተ ከሆነ ተወ ተለየ ከሆነ ከሰው የማይቀላቀል እንዳይገናኝ ከሆነ በከተማ ያሉት መነኮሳት ስለምን እዚህ ምን ይሰራሉ? ምን ያደርጋሉ ነው። ይሄንን አልነካውም ብለዋል አባ ገብረ ኪዳን ትላንትና ባስተላለፉት መልእክታቸው ላይ እና እንግዲህ ቤተክርስቲያናችን እንደውም ምን ብላ ታስተምራለች? ንስሐ ልጆችን የሚይዙ መነኮሳቶች እንዳይኖሩ ጭምር ትነግራናለች። ይሄ ማለት ሙሉ ስላልሆኑ ማለት ነው። ምክንያቱም ባልና ሚስት የሆኑ ሰዎች በአልጋ ላይ ባይስማሙ ለመነኩሴው ሄደው ምን ብለው ሊነግሩት ነው? ንስሐ አባት እሱ ከሆነ በአልጋ ላይ እየተስማማን አይደለም ብለው ቢነግሩት ምን ማለት ነው ብሎ ይጠይቃቸዋል። እንዲሁ በሕይወታቸው ተሞክሮ ውስጥ የተለያዩ የማይመለከታቸው ነገር ስላለ ከመብል ጋር፣ ከጸሎት ጋር፣ ከሰውነት ከስጋ ጋር የተያያዙ ነገሮች ስለሚኖሩ ከመነኩሴው ጋር ምን አይነት ግንኙነት ኖሯቸው በምን አይነት ነገር ሊያስረዱት ይችላሉ ይላሉ። ካህናት ግን ባለሕግ ስለሆኑ በዓለም ስለሚኖሩ ከዓለማውያንም ጋር ህብረት ስላላቸው በደንብ ይረዳሉ። ምን እንደሚሉ ይታወቃል። ለዚያ ነው መነኮስ የሆነ ሰውን በፍጹም ንስሐ አባት አትያዙ የሚባለው። በተለይ ይህችን መልእክት እንደው አስመራችሁ እንድትይዙልኝ የምፈልገው ሴት እህቶች እናቶቻችን የሆናችሁ ኦርቶዶክሳውያን እንደው በእውነት ነው ምላችሁ ለመጽደቅ እየሄዳችሁ ለመከራ ለመጽደቅ ወይም ደግሞ ንስሐ ለመግባት እየሄዳችሁ ለፈተና እንዳትወድቁ ተጠንቀቁላለሁ። አሁን ላይ ምድር ላይ ያለው ነገር ሐቁና እውነቱ ይሄ ነው። አይደለም በወጣቱ መነኩሴ ይቅርና በአዛውንት በሽማግሌዎች መነኮሳት እንኳን እጅግ በጣም ፈተና ውስጥ እየተገባ ያለው የዝሙት ጾር ነው። ይሄ ማለት እንዴት ነው? ከምን ይመጣል? እንዴትስ ይሆናል? እነሱ ሰውነታቸውን ትተው የእግዚአብሔር ሙሽራ ለመሆን ቆብ ያነሱ ቀን ነው ያለውን አቅም በሙሉ ተጠቅመው በሰውነታቸው ላይ ያንን ነገር የሚያደርገው። 100% የሚከለከሉት ዝሙት ነው። የሚገርማችሁ 100%። ለምሳሌ በመጽሐፍቶች ላይ መነኮሳት ስጋ እንዳይበሉ የጥሉላትን ነገሮች እንዳይጠቀሙ ይነግረናል። ነገር ግን ደግሞ አሁን ያሉት መነኮሳት ያን ነገር ይመገባሉ። ተስማምተው ከጊዜ በኋላ የመጣ ሀሳብ ስለሆነ ከዛ በኋላ በዛ ውስጥ እየኖሩ አሁን እየተመገቡ እናያቸዋለን። እየጠጡ እየበሉ ስጋ ምንም እየቆረጡ እናያቸዋለን። ነገር ግን ወንድ ከሴት ጋር ሴትም ከወንድ ጋር ግንኙነት ሊያደርጉ በፍጹም አይገባም። ያኔ ሙሉ በሙሉ ያ ምንኩስናቸው ይፈርሳል ማለት ነው። ስለዚህ ሙሉ በሙሉ የሚያፈርስባቸውን ነገር ነው በውስጣቸው እንዲያስቡትና እንዲኖር የሚያደርገው። አሁን እጅግ በጣም ከባድ የሆነው የከተማ መነኮሳት በዋናነት የሚጠረጠሩበትና ከተማንም ደግሞ እነርሱ የሚፈልጓት በዚህኛው መስመር እንደሆነ የሚያሳዩ ብዙ ተጨባጭ ነገሮች አሉ። ከነዚህ ነገሮች ውስጥ አንዱ በባህር ዳር የሆነው ቅርብ ጊዜ እንግዲህ እዛ አካባቢ ላይ ያለ እዚህ በምስሉ ላይ እንደምትመለከቱት የእኚህ ሰውዬ ታሪክ
ነው ማለት ነው። እንደውም ብዙ ነገሮች ተነስተው ነበረ። በዘረኝነት የተያያዙ ናቸው፣ ከዘር ጋር የተያያዘ ሊጥሏቸው ፈልገው ነው እንጂ ነው አይደለም፣ ይሄን ነገር ፍጹም አላደረጉትም። እንዲሁም ደግሞ ምቀኝነት ነው፣ ሰውየው በጣም ጥሩ ሰባኪ፣ ጥሩ አመራር ስለሆኑ ይሄን ነገር ሊያደርጉባቸው ነው እንጂ በፍጹም በዚህ ነገር ላይ አይደለም ብለው ሲያወሩባቸው ነበረ። ነገር ግን ዲኤንኤ በተደረገው ምርመራ እንግዲህ በዚህ ልክ ማረጋገጫ መጥቶ አሁን ይፋ ሆኖ ካሉበት በሙሉ ከስልጣን ዝቅ ብለዋል ማለት ነው። እንግዲህ መነኮሳት በከተማ ባይኖሩ የተገላለጠ ሰውነትን ባያዩ ወይም ደግሞ እህል ውሃ ይዛችሁ እየሄዳችሁ ከቤታቸው ዘግታችሁም ስትቀመጡ ዘግተው ሲቀመጡም ዝም የምትሉ ሴት እህቶች፣ እናቶች ጥፋቱ በግማሽ% የእናንተ ነው። በማይመለከታችሁ በማያገባችሁ ነገር ውስጥ እየገባችሁ ነው ካህናትን መነኮሳትን የምትፈትኑት፣ በእውነት ማለት ነው። የጣመ የላመ እንዳይበሉ ቤተክርስቲያን ታዛለች። የጣመ የላመ ግን ይዛችሁ ትሄዳላችሁ። ራበኝ ይሏችኋል፣ እነሱም ይዛችሁላቸው ትሄዳላችሁ። ግን ፍጹም ከጥሉላት ምግብ እንደሚከለከሉ በብዙ መጽሐፍቶች ላይ ተጽፈው እናገኛለን። ስለዚህ የተከበራችሁ ክርስቲያኖች ከእንደዚህ አይነት ነገር ልትቆጠቡ ይገባል። እነዚህ ቪዲዮዎች ያለ ምክንያት አልወጡም። እነዚህ ፎቶዎች ተመልከቷቸው። ደግሞ እነዚህ አሁን አንድ ሰው አንድ መነኮስ በዚህ ልክ ቀርቦ በዚህ ልክ ተዋህዶ በዚህ ልክ ተቀራርቦ በየትኛውም አይነት መንፈስ ውስጥ አንድ ሊሆን አይችልም። ልብ ብላችሁ አስተውሉ። ይህቺ ልጅ የዚህ መነኩሴ እህቱ ብትሆን በፍጹም እንዲህ ያለ ቀረቤታ ሊኖረው አይገባም። እኔ በጣም የማስታውሰውን በህይወቴ ውስጥ ያለ አንድ ነገር ልንገራችሁ። ብፁዕ አቡነ ገብርኤል በረከታቸው በእውነት በእኛ ላይ ይደር። እጅግ በጣም ብቁ የሆኑ ሊቀ ጳጳስ ነበሩ። በመጨረሻ ያረፉበት ቤተክርስቲያን ወይም ደግሞ ገዳም ሲያስተዳድሩ የነበረው በሐዋሳ ቅዱስ ገብርኤል ነበረ መንበረ ጵጵስናው እና ደቡብ ዳውሮ ደቡብ ላይ ነበረ ሲያስተዳድሩ የነበረውና የሚገርማችሁ አንድ ዘመዳቸው የወንድማቸው ልጅ ነው ይመጣና በቤተክርስቲያን ተምሯል፣ ብቁ የሆነ ሰው ነው። መጥቶ ቅጠሩኝ ቅጥር ይላል። ያው እሱ የመጣው እሳቸው ጋር ዘመዱ ስለሆኑ እንዲቀጥሩት ነውና መጥቶ አቡነ ገብርኤል እንፈልጋለሁ አጎቴ ነው ምናምን ይልና ያስገቡታል። እንዲሁ ነገሩን ሲያዩ አስገቡት ይላሉ። እሳቸውም ይገባሉ እና ይቅርታ ማን ልበል ማነህ ይሉታል። እኔ እከሌ ነኝ። እንግዲህ እኔ በእውነት የማውቀውን ታሪክ ነው የምነግራችሁ። እከሌ ነኝ ረስተውኝ ነው፣ በእርግጥ ልጅ ነበርኩኝ የዛኔ ምናምን ይላቸዋልና እከሌ ማለት ማነህ እከሌ? ወንድማቸውን ይጠራና የእከሌ ልጅ ነኛ፣ የእርሶ የወንድሞት ልጅ ነኛ ይላቸዋል። እከሌ ደግሞ ማን ነው? ወንድማቸውን ማለት ነው። እንዴ የእርሶ ወንድም ነዋ፣ እከሌና እከሌ የእርሶ ወንድሞች፣ እከሊት ደግሞ እህቶት፣ አባቶት እከሌ፣ እናቶት እከሌ አይደለች ወይ? እኔ የምትላቸውን ሰዎች በጭራሽ አላውቃቸውም አሉ። የማውቀውን ታሪክ ነው የምነግራችሁ በእውነት። ኦኬ፣ ስለዚህ ልትቀጥሩኝ አትፈልጉም፣ ዘመድ አትፈልግም ማለት ነው በቃ ብሎ ተበሳጭቶ ያ ሰው ወጥቶ ሲሄድ አንዱን ረድ ይጠሩና ና ይህ ሰው እጅግ በጣም ተበሳጭቶብኛል፣ እኔ ግን አልገባኝም፣ እንደው የሄደበት ቦታ የመጣበት ሩቅ ሊሆን ይችላልና መመለሻ የሚሆነውን ገንዘብ ስጡት፣ እኔ ግን እሱ የሚያወራውን ነገር አላውቅም ብለው ሲናገሩ አውቃለሁ። ቆይተው መጋቢያቸው እንደው ስም መጥራት ትክክል ስላልሆነ ነው በእውነት እንጂ መጋቢያቸው በጣም ወዳጄ ነው ከኔ ጋርና ይጠይቃቸዋል። ቆይቶ ብዙ ጊዜ ቆይቶ ሲጠይቃቸው ምን ብለው ይመልሱለታል መሰላችሁ? ለዛ ለመጋቢው ነው፣ እሱንም ለሌላም ሰው ለአውደ ምሕረትም ለምንም ለሌላም ሰው አላወሩም። ምን ብለው ይነግሩታል? እኔ መነኩሴ ነኝ፣ ከሞትኩ የመነኮሱበትን ቀን ጠቅሰው ከዚያን ቀን በኋላ ሞቻለሁ፣ እኔ ዘመድ የለኝም፣ ቤተሰብ የለኝም፣ እናት አባት የለኝም ብሎ ይመልሱለታልና ስለ እውነት እጅግ በጣም ከገረመኝና ካደነቅኳቸው አንድ ታሪካቸው ውስጥ ይሄንን አስታውሳለሁ። ስለዚህ እንዲህ ሊሆን በፍጹም አይገባም ማለት ነው። ሰሞኑን ይሄንን ቪዲዮ ሳታዩት ቀርታችኋል ብዬ በፍጹም አላምንም። ይሄ ደግሞ መረን የለቀቀ ነው፣ ፍጹም መሆን የሌለበት ነው። ላሳያችሁ ቪዲዮ እና በዚህ ጋር ልጄ እንደምታየው
በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ እንዳለ በዚህ በእግር ላይ ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽ ቅባ ቅዱሱ ይሄ ቀንዲሉ ሰውነት ላይ ሲያርፍ ሰብስቦ እዚህ ጋር ይመጣና በትነት መልክ የመውጣት ባህሪ ያለውና ኦፕራሲዮን ላደርጓት ዝግጁ ነው። ግን እግዚአብሔር ደግሞ በሶስተኛው ቀን ውስጥ እጅግ ያ የሚያማት የነበረው እዚህ በጥቷ ላይ አለ ክፉ የእብጠት አይነት እኛ ስም ስለወጣ አይደለም ማንኛውም ስም እንዲህ ነው ብሎ ሰዎች በቴንሽን ነው አሁን እየተጨነቁ ያሉት። እንትን አለብሽ ተብሎ ስም ሲጠራ እንትን አለብሽ ሲባል ሰዎች ሳይኮሎጂ ከባድ ሆኖ እንደሚሞቱ ነው የሚቆጥሩት። ስለዚህ ያ አይደለም አሁን ሰዎች የሚያዳምጡት ዶክተር የሚለውን እንጂ የእግዚአብሔር መድኃኒት አላየቱም። በመንፈሳዊ ደግሞ ሕክምና ደግሞ ይሄ ደግሞ እጅግ በጣም ሲምፕል የሆነ ያ ነገር አሁን እጅግ በጣም አንደኛው ፓርት ጥሩ የሆነችበት ሁኔታ አለ። አሁን ደግሞ እግዚአብሔር ይበልጥ ደግሞ ሰኞ ለኦፕራሲዮን ተቀጥራለች። እግዚአብሔር አምላክ እንግዲህ ራሷም የተናገረችበት ሁኔታ አለ። ከለዋ ላይ እንዲያነሳላት እግዚአብሔርን እንድታመሰግን እኛም ከእግዚአብሔር ጋር እየተማጸነን የእግዚአብሔርን ስራ እየሰራን ነው። እንዳጠቃላይ ይህ ቀንዲል ስርዓት መስራቹ ኢየሱስ ክርስቶስ ነው፣ ሰው አይደለም። በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ላይ የተጻፈ ኃይለ ቃል ነው። የቤተ ክርስቲያን አባቶች ይጠሩ፣ ይምጡ፣ ይጸልዩ። እጅግ በጣም በሚያመው ሰው ላይ ጸሎት ያድርጉ። ጸሎት አድርገው በዚህ በመልካሙ ቅባት ላይ ደዌ ይለዋል። ማንኛው ህመም የተባለውን ደዌ ነው የሚለው። በደዌው ላይ በሰውነቱ ላይ ያለውን ደዌ በሚያምበት የወገብ ችግር ሊሆን ይችላል፣ የዲስክ ኬዝ ሊሆን ይችላል፣ ለምሳሌ እንደዚህ የእጅ ችግር ሊሆን ይችላል፣ የራስ ምታት ሊሆን ይችላል። ጸሎት እያደረገ ያን ቦታ ይቀባው። ደዌውም ደግሞ ከዛ ሰው ላይ ይወጣል ተብሎ ተጽፏል። ያ ብቻ አይደለም ነፍስም እንደሚድን መጽሐፍ ላይ ተጽፏል። ለነፍስ ራሱ ደህነት መሆን እንደሚችል ቅዱስ ቅባት መጽሐፍ ቅዱስ ይውላችሁ። እኔ እዚህ ጋር በእውነት እጅግ በጣም እንድታስተውሉ የምፈልገው ትልቅ ነገር አለ። አሁን ምን አለበት ምን ችግር አለው እያዳኗት ነው እግሯ ላይ የወጣውን ነገር ሰይጣናዊ የሆነ ነገር ነው እያሳመማት ያለው ኦፕራሲዮን ልትሆን ነው ስለዚህ መድኃኒት ነው ፈውስ ነው እንዳትሉኝ በትክክል ቅድስት ቤተክርስቲያን የምታዘውን ነገርና የምትፈቅደውን ነገር ቁጭ ላድርግላችሁ። ለምሳሌ ወንድ ልጅ በ40 ሴት ልጅ ደግሞ በ80 ቀን በቤተክርስቲያናችን ክርስትና ይነሳሉ አይደል? ነገር ግን በአረማውያን በኩል ዘንድ ሆነው ተወልደው አድገው ለአቅመ ሔዋን የደረሱ ሴቶችም ክርስትና ሊነሱ ይመጣሉ። የሚገርማችሁ የሚደንቀው ነገር ያ ካህን የሴቲቱን ሰውነት እንዳይነካ በቤተ ክርስቲያን ውስጥ ያለችይቱ አቃቢት ተብላ የተቀመጠች ሴት ወይም ደግሞ አሁን ስለሌለ ነው ዲያቆናዊት ተብለው የሚቀመጡ ከ60 ዓመት በላይ የሆናቸው መነኩሴ የሆኑ እንዲሁም ደግሞ በዛ ቤተ ክርስቲያን ውስጥ የሚያገለግሉ ሰዎች አሉ። መነኮሳት፣ ሴት መነኮሳቶች የካህኑን እጅ ትይዝና ከቅብአ ሜሮኑ እየተነከረ ወስዳ ግንባሯን፣ ደረቷን፣ ሆዷን፣ እጇን በመስቀል ምልክት ታማትብበታለች። በዚያ ይሄን ነገር የሚያደርገው ካህኑ ነበረ። የሚገርማችሁ ወንድ ቢሆን ካህኑ ነበር ይሄን ነገር የሚያደርገው። ሕፃናት ቢሆኑ ይሄን ነገር የሚያደርጉት ካህናቶቹ ነበሩ። የዛን ቀን ክርስትና የሚያነሳው ካህን ነበር ይሄን ነገር የሚያደርገው። እጅግ በጣም ነው ቤተክርስቲያናችን የምትደንቀው። ይኸውላችሁ በዝሙት ኃጢአት ሰይጣን መቼም አያርፍምና የሴቲቱን ገላ እንዳይነካ ይሄንን ስርዓት ሰርታ አስቀምጣለች ቤተክርስቲያን። እዚህ ድረስ የተጠነቀቀች ቤተክርስቲያን አሁን ታመምኩ ገለመኔ ወዘበሌ በሚል ነገር ተነስቶ በዚህ ልክ የሴት ልጅን ጭን እዚህ ድረስ ገብቶ መንካት ማለት ምን ማለት ነው? አያችሁ፣ መንኮሰ ሞተ አይደለም ማለት ነው። ተለየ አይደለም ማለት ነው። እንዲህ ሊሆን ፍጹም አይገባም። በየትኛውም ቦታ ይሄን ነገር እያደረጉት ያሉት ገዳም ውስጥ ተቀምጠው እንኳን ቢሆን ፍጹም እንዲህ ሊሆን አይገባም። ሊያይ አይችልም። ባይዞ በአይኖቹ የተገለጠ ገላዋን እንኳን ማየት አይችልም ነበር። ግን በቃ ዘመን አመጣሽ ሆነና ጊዜውን እንደሚዋጅ ሰው ሆነና እንዲህ ሆነ።
ኢቭን ኃጢአትነታቸውን ወይም ደግሞ ትክክለኛ አለመሆናቸውን ትተው ትክክለኛነታቸውን ሊያስተምሩን በዚህ ልክ መጡ። ታዲያ ሊቁ እየሰሙ ዝም ማለት አቃታቸውና መልስ ሰጥተዋል። ይችን ቪዲዮ ደግሞ አብረን እንመልከታት። በዚህ በአስቸጋሪ ዘመን በክፉ ዘመን አኪለሶክ አድርገ የክርስቶስን መስቀል አንጠልጥለ ቀሚስ ለብሰ አጥልቀ በአደባባይ መጓዝ ከዚህ በላይ ሐዋርያነት ለኔ ምንም የለም። በጣም የሚገርመው ቆብ ቀሚስ አርጎ በከተማ መታየትን እንደ ሰማዕትነት ቆጥረውታልና ይሄ ለኔ የተለየ ምን ሻሽ አርገን የሌለኛስ ምን የተለየ ነገር አለ? ኢትዮጵያ ነው ሀገሩ። ምናልባት ወደፊት እንግዲህ አሁን ያለው የዘመኑ አዝማሚያ አይታወቅም። እናጥፋችሁ የሚሉት ከመጡ ቄሱንም ዲያቆኑም ነው እንጂ እንደ ልዩ ሐዋርያነት የሚታይ ነገር እንደ ልዩ ሐዋርያነት እንደሚታየው በቦታው ይገኝ ነበር እንጂ አሁን በከተማ ቀሚስ አርጎ ቆብ አርጎ መታየቱን እንደውም ስርዓተ ገዳም መጣሱን እንደ ትልቅ ሐዋርያነት አድርገን እንቁጠረው የሚለውም እኔ ብዙም ከስርዓተ ቤተክርስቲያን አንፃር በጎ አይመስለኝምና እንደው እንደ ትልቅ ነገርም ባያዩት። ምክንያቱም ስርዓተ ገዳሙ ስንጠብቀው ነው እንጂ አለዛኮ ልብስ ይሆናል ልብስ ይሆናል። አኪለሶኩ ከነ ተጋድሎ ሲያዝ ነው። ቆቡ ከነ ተጋድሎ፣ ቀሚሱ ከነ ቅናቱ ከነ ተጋድሎ በቦታው ሲሆን ነው እንጂ አለዛ ሐሳውያን እንደሚያደርጉትም ሊሆን ይችላልና ቀሳውስትም ሻቸውን ተጠቅመው ይሄዳሉ። ምንም እንደተለየ ነገርም የሚቆጠር አይደለምና ይሄንንም የምናበረታታው ስላልሆነ በዚህ መንገድ ባይገልጹት ላይ ነኝ። ብፁዕ አቡነ ፊልጶስ በረከታቸው ይደርብን ያረፉት በልብሳችሁ ስበኩ ይሉ ነበር። መስቀላችሁ እንዲዛችሁ መንገድ ላይ ስበኩ፣ በመስቀላችሁ ባለባበሳችሁ ስበኩ፣ መንገድ ላይ ሂዱ፣ ተራመዱ። እነዚህ ማን ናቸው ይበል፣ እኔማ የክርስቶስ ሙሽሮች መነኮሳት ናቸው ይበላል ይሉ ነበር። ስለዚህ ለተልእኮ የመጡትን መነኮሳት ተንከባክቦ ወዶ መያዝ ነው የሚያስፈልገው። በእውቀታቸው መጠቀም፣ በጸጋቸው መጠቀም፣ በክብራቸው መጠቀም ነው የሚያስፈልገው እንጂ መፈራረግ ጥሩ አይደለም ነው። ወይ እንግዲህ አንዱ ደካማ መነኩሴ አይተው ሊሆን ይችላል። ያንንም ደካማ መነኩሴ ለእርሱ ልንጸልይለት ይገባል፣ ልንፈርጀው አይገባም። አንዳንድ ሚዲያ ላይ ያለው ሲጠጡ አንዳንድ ነገር ሲያደርጉ ቀርጸው ይለቋቸዋል። ምንድነው ጥቅሙ? እንግዲህ የድክመትና ጥንካሬን ጉዳይ ነው አሁን ደጋግመው እያነሱት ያሉት። እኔ አንዱን ደካማ መነኩሴ አይተው ይሆናል። አንዳንዴ እኔም በቪዲዮ ያለው ሲጠጡ እና ሲለቀቁ ምናምን የሚሉት እንደሱ ይሄ ድክመት ነው። የግለሰብ ድክመት ጉዳያችን አይደለም። የግለሰብ ጥንካሬም እንዲሁ የሆነ ደካማ መነኩሴ አይተን አይደለም። እኔ አሁን ጥሩ ነው በዚህ መንገድም ደካሞችን መንቀፍ ተገቢ እንዳልሆነ መግለጻቸው ጥሩ ነው። እኔ አሁን እኒህን አባን ያዘንኩባቸው በከተማ መነኩሴ መኖሩ ትክክል ነው ለማለት ነው። እውነት ከልብ ቦታ ምነውብን ነው ወይስ የሚለው ግን እኔ ያሳስበኛል። ማለት ቤተክርስቲያንም መምህራንም ብዙ መምህራን አሏቸው እንኳን ገዳም ገብተው የሚያውቋባት የመነኩሴ መኖሪያው ምን እንደሆነ እየታወቀ የሆነ ደካማ መነኩሴ አይተው ይሆናል የሚለው ነገር ይሆናል እንጂ በከተማ መኖር ብርቅ ድንቅ አይደለም ብሎ መግለጹ እንደኔ ተገቢ አይደለምና እኛም ይህንን የምናነሳ ሰዎች የሆነ ሰው አይቶ ገሌ ደካማ ነው በቪዲዮ ቀርጾ እንዲያሆኖ እንዲሆኖ ቢለው ይሄ ደካማነት ነው። የምንኩስና ጉዳይ መጀመሪያ መነኮሳት በገዳም ይኖሩ፣ ከዛ በኋላ በዛ እንዴት ይኖሩ ኋላ ይወራበታል። ጥንካሬና ድክመት የኛ የተለየ ጉዳያችን አይደለም። ጠንካራም ደካማም እዚያው በገዳም ጠንካራውም ጠንካራውን እያበረታ ደካማውም ድካሙን እያረመ በዛው በገዳም ይኖር ነው እንጂ የሆነ መነኩሴ ስላየን ወይም ከሆነ ነገር ተነስተን ምንድነው ይሄን ሐሳብ ደጋግሜ የማነሳው ትምህርቱ እንዳልነበረ በገዳም በከተማ መኖር በዓለም መኖር የተፈቀደ እንደሆነ ነገር ግን አሁን በቅርብ ሰዓት አንድ የሆነ ደካማ መነኩሴ አይተን እንደተነሳ አድርገው ስለሚያነሱት ይሄ ደግሞ ተገቢ አይደለም። ከዛ አይደለም ከድካም ወይም ከጥንካሬ ሳይሆን ከሕጉ ተነስተን ነው የሚለውን ማየት ያለብን። የማይበድል ካህን አለ፣ የማይበድልስ መነኮስ አለ። ከፍ ሲል በትልቅ ማዕረግ ያሉ አባቶቻችንስ እንደ ሰው ስተት አይኖርም ብሎ መገመት የለብንም። መነኮሳትም ስጋዊ ስራ ሊስቱ ይችላሉ፣ መላእክት አይደሉም።
ካህናትም ሊበድሉ ይችላሉ፣ ምእመናንም ደግሞ ሊያጠፉ ይችላሉ። የአንዳችንን በደል የራሳችንን በንስሐ የወንድማችንን ደግሞ ኃጢአት በትዕግስት ሸፍነን ልንጸልይላቸው፣ ልናርማቸው፣ ወደ እግዚአብሔር ልንመልሳቸው ነው የሚገባው ለማለት ነው። በገዳም ያሉ መነኮሳት ለተልእኮ የመጡ ስለሆነ ለማጥመቅ፣ ለማቁረብ፣ ወንጌል ለማስተማር ስለሆነ በሊቀ ጳጳሱ ደረጃ ነው። በነገራችን ላይ አንድ መነኩሴ ዘሎ አሁን መንበረ ጸባዖት ቅድስት ሥላሴ ይገባል? እንደምታውቀው አንተ ስለምታውቀው ነው። አንድ መነኮስ ከገዳም ዘሎ መጥቶ ምስኪያ ያዝናል ልግባ ይላል አይችልም። ከየት መጣ ተብሎ ተጠይቆ በሊቀ ጳጳሱ መመሪያ ሰጭነት ደብዳቤ ተጽፎ በሉ ከዚህ ገዳምን የመጡት አሁን በሉ ያስተምሩ፣ ያቁርቡ፣ ይምከሩ፣ ይገስጹ፣ የእግዚአብሔርን ሕዝብ ያብዙ ተብሎ ወደ ገዳም ወደ ከተማ የመጡትን በተልእኮ በእንደዚህ አይነት መልኩ የተሰማሩትን አባቶች እንደው መንከባከብ ተገቢ ነው። እንግዲህ ያው በጣም አባ በተደጋጋሚ የሚያነሱት ምንድነው ከግል ምግባር ጋር ነው። ከግል ምግባር ጋር ምን የሚያገናኘው ነገር የለም። ምናልባት እንደዛ የሚያይ ሰው ካለ አሁን ይሄ ጉዳይ የተነሳው የሆነ የምግባር ድክመት ታይቶ አይደለም። የግልማ አሁን እሳቸው ያሉት ካህን አይበድልም ወይ ነው። ካህንም ይበድላል፣ መነኮስም ይበድላል። መነኮሳት በደሉ እኮ አይደለም ያሉኝ። አሁን እንደ ምናልባት የሚል ሰው ይኖር ይሆናል በግሉ አለማው የሚባለው ያ ነው። አሁን መነኮሳት በደሉ አልበደሉ አይደለም። ቦታቸውን ለቀቁ፣ ተፈናቀሉ፣ ከስርዓተ ማህበር ተለዩ፣ ከተማ ገቡ፣ ከዓለማውያን ጋር መኖር ጀመሩ ነው እንጂ በደሉ አልበደሉ ዝርዝር ውስጥ አልገባል። ሊሆን ይችላል፣ የሚበድል ይኖራል፣ የማይበድል ይኖራል። እና አሁን ይሄ ጉዳዩ የተነሳው ከሕገ ገዳም እንጂ መነኮሳት በከተማ ሲኖሩ ንጹሃን ከሆኑ ሰየው ከበደሉ ግን ይሄዱ የሚል አይነት ነገር አይደለም። እና ከመበደል ካለመበደል ጋር ባያገናኙት ግልጽ ነው ብዬ አስባለሁኝ። መቼም አሁን ሌሎች መነኮሳቶች በዚህ ልክ ወጥተው ይሄን ነገር እያወሩ ወይ እየተናገሩ አይደለም። ለምን ብላችሁ ብትጠይቁ ያውቁታል ስርዓተ ቤተክርስቲያኑ ምን እንደሚል፣ የትኛውን እንደሚደግፍ ወይ ደግሞ ያወጣው ራሱ ቤተክርስቲያን ስለሆነች የትኛውን እንደሆነ በደንብ ያውቁታል ማለት ነው። ያውቁታል። ስለዚህ እኛ መምረጥ ያለብን ማድረግ ያለብንን ነገር ቤተክርስቲያን የምትለንን እንጂ መከተል ያለብን እነሱ ስለበዙ ወይም ደግሞ እንደው ተሻግረን እዛ ድረስ መሄድ የለብንም። እንደው የኔታ ቆሞስ አባ ገብረ ኪዳን ምን ብለዋል? በርዕሱ ላይ እንደተመለከታችሁት በከተማ መነኩሴ ሲገኝ ይተፉባቸው ነበር፣ ተፉባቸው ብለው በግብፅ ያሉትን በስርዓት እየተነገረ አለ። የአባ ገብረ ኪዳንን እንስማው። ቆይ እኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት። የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስተት የተረጎሙ የታሪክ ጸሐፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብፁ ወደ ኢትዮጵያ እንኳን ይመጡ ነበረ። በዚህ ቅኝ ግዛት ኢትዮጵያ እንዳትወረር ሀገርን በመጠበቅ ትልቁን ስራ የወሰደችው ቤተክርስቲያን ናት። ቤተክርስቲያኒቱ ማለት ደግሞ መነኮሳት ቀጥ ብለው የሚጠብቋት ናት። እነሱ ናቸው ብርታት የነበሩት። ኢትዮጵያን የመጎብኘት ምኞቴም ፈረንሳይን፣ እንግሊዝንና አሜሪካን ለማየት ያለ ሁሉ በአንድ ላይ ቢደመር ካጠገቡ አይደርስም። መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። የግብፅ ፒራሚድ የኃጢአት ክምር ነው። በአንድ ጣራ ላይ እመቤታችን ተገልጣለች። ይሄ ቢቢሲ ዓለም አቀፍ ዜናዎች ሁሉ የዘገቡት ነው። ታውቃላችሁ። ሌሊት እመቤታችን በህልማ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው፣ እንደዚህ ላደርግ ነው፣ እኛ የኛ መነኩሴ ግሸን ልሳለም ነው፣ ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር። ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል።
በትክክል ያለም ነገር ነው። ስልጠና እየሰጡ በቅርብ ጊዜ ውስጥ የተቀረጸ ቪዲዮ ነው እና በዚህ ልክ ነበረ መነኮሳትን ኢትዮጵያ ውስጥ ያሉት። አንድ ጊዜም አቡነ ሽኖዳ ወደ ኢትዮጵያ ወደ መተው እንዴት ነው የገዳማዊን ህይወት እንዴት ነው ሼር ለመደራረግ አይነት መተው ነበረና የኢትዮጵያ መነኮሳት እንዴት ይኖራሉ ሲባል እየተገለጸላቸው መጥቶ ደሞዝ እንደሚከፈላቸው ሲነገር በጣም አዝነው የተናገሯትን ንግግር አስታውሳለሁ። እንዴት ፔሮድ ላይ ይፈርማል አንድ መነኩሴ ማለት የለም እኮ የሚያስፈልገውን ነገር ገዳሙ ነው የሚሸፍንለት። ልብስ ቢያስፈልገው በአመት አንድ ጊዜ የሚሆን 2 ጊዜ ሊሰጠው ይችላል፣ የሚጫማውም ነገር ከሆነ ያለበለዛም ደግሞ ምግቡን እንጂ የራሱ የሆነ ነገር የለውም። ፔሮድ ላይ ፈርሞ ገንዘብ የሚወስድማ ከዓለም ከሚኖሩት ሰዎች በምን ተለየ ብለው በደንብ ሲሞግቱ ሲናገሩ ሰምቼ ነበርና ልክ እንደዛ ነው አሁንም እየሆነ ያለው። እንግዲህ በምንኩስና በኩል ደግሞ ወደ ምንኩስና ገብተው የሚሉትን ደግሞ መነኮሳት መኖሪያ ገዳም ነው፣ ከተማ ነው፣ ገጠር ነው የሚሉ አንዳንድ ሰዎች አሉ። በእርግጥ ገዳም ማለት ምን ማለት ነው? አሁን ሐሳቡ እሱ ነው። ከገዳም የወጣ መነኮስ ከባህር እንደወጣ አሳ ነው ይባላል። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከታራው ከሸንተረሩ አይደለም። ከገዳማዊ ሐሳብ፣ ከገዳማዊ ሕግ፣ ከገዳማዊ ስርዓት ይወጣ ማለት ነው። ገዳማዊ ሕግ አለው። ከሌማ ገዳማዊ ነው ይባላል አይደል? ከሌ አለባበሱ ገዳማዊ ነው፣ አነጋገሩ ገዳማዊ ነው፣ ኑሮው ገዳማዊ ነው ማለት ገዳማዊ የሚባል ሕግና ስርዓት አለው ለመነኮሳት። ከገዳማዊ ሕግ ከገዳማዊ ሕይወት ያፈነገጡ እውነት ነው ከአሳ እንደወጣ ከባህር እንደወጣ አሳ ይሆናሉ ማለት ነው። ሁለት አይነት ሐሳቦች ይኖራሉ። ከገዳማዊ ሕግ ከገዳማዊ ስርዓት ከገዳማዊ ሕይወት ከምንለውና እንዲሁ ደግሞ በቦታ ከመወሰን አንፃር ከቦታ ከመወሰን አንፃር መጀመሪያ ከገዳማዊ ሕይወት ከገዳማዊ ስርዓት መውጣት አያስፈልግም። እንግዲህ ስለ ምንኩስና ሲጀምሩ እንደሰማናቸው ከመነኮሳት አንፃር መነኮሴ በከተማ ይኖራል፣ በገዳም ይኖራል፣ በገጠር አይኖርም የሚሉ ሰዎች አሉ ብለው ነው የጀመሩት። እኔም ያልተስማማሁበት ይሄን ነው። ምክንያቱም መነኩሴ ምንኩስና ሲጀመር ጀምሮ ኑሮው የት እንደሆነ ስርዓቱ ምን እንደሆነ የታወቀ ነገር ነው። አሁን እንደ አዲስ ከሺህ ዘመናት በኋላ እንደ አዲስ ተነስቶ የሆኑ ሰዎች ይላሉ አይባልም። እንደውም ከገዳም የወጣ መነኩሴ ከባህር የወጣ አሳ ነው ይባላል ሳይሆን መጽሐፈ ንጉሳት ያለ ነገር ነው። መጽሐፈ ንጉሳት ያለ ነገር ይባላል አይባልም፣ ይላል መጽሐፉ ነው የሚባለው። ምክንያቱም ይሄ መጽሐፈ ንጉሳት ያለ ነው። ከገዳም የወጣ መነኮስ ከባህር የወጣ አሳ ነው ይላል መጽሐፈ ንጉሳት። ስለዚህ ከዛ በኋላ አዲስ ትርጉም ሰጥተውታል። ገዳም ማለት ጫካውን አይደለም፣ ጋራውን አይደለም፣ ሸንተረሩን አይደለም ብለዋል። ገዳም ማለት ግን ዱር ማለት ነው። ገዳም ማለት ጫካ ማለት ነው። ይሄ ገዳማዊ ሕግ የሚለው የወጣው ከዛ በኋላ በዚያ ከሰው ተለይተው በበዓት ተከተው በገዳም ከሚኖሩት አበው የወጣው ሕግ ስሙ የወጣው ራሱ ከቦታው ነው መጀመሪያ እንጂ ቦታው ሳይኖር ጫካው፣ ገደሉ፣ ሸንተረሩ ከሌለ ገዳም ማለት ዱር ማለት ስለሆነ በከተማ ለሚኖር ሰው የዱር ሕግ ተብሎ ሊወጣለት አይችልም። በዱር ነዋሪዎች አበው እነ እንጦንስ እነ መቃርስ እነ ጳኩሚስ በዱር ኑረው በዱር እንዴት ይኖር ለሚለው ሕግ ሰሩ። በገዳም እንዴት ይኖር ለሚለው ሕግ ሰሩ። ያን ጊዜ ሕጋቸው ገዳማዊ ሕግ ተባለ። የዱሮች በዱር በጫካ የሚኖሩ አበው ሕግ ማለት ነው። እሳቸው ግን ገዳም የሚለው ጋራ፣ ሸንተረር፣ ጫካ አይደለም ወይም የተወሰነ ቦታ አይደለም የሚለው ከሕጉ ጋር የተጣረሰ ነው። በሌላ መንገድ ታዲያ ለምንድን ነው ዛሬ ገዳም ያለን? እነ ማኅበረ ሥላሴ፣ እነ ዋልድባ፣ ደብረ ሊባኖስ፣ ዝቋላ ሞኞች ስለሆኑ ነው? ይህን ትምህርት ስለማያውቁት ነው? ቤተክርስቲያንስ እዛ ጫካ ውጡ፣ ጫካ ምን ታደርጋላችሁ ግቡ አትላቸውም ነበር? ምን ሆና ነው ሰዎች እዛ ሲቀመጡ ዝም የምትለው? ሰዎች እየተራቡ እየተጠሙ መኮሬታ በልተው ዳቤ በልተው በቀን አንዴ በልተው የሚኖሩት ይህንን ትምህርት ሳያውቁት ቀርተው ነው ብለን ልናስብ ነው? እንዴት ነው? ስለዚህ የገዳም የመጀመሪያው ጉዳይ ምናኔ ነው። ምንኩስና ነገራችን ላይ ከምናኔ ቀጥሎ የሚመጣ ነገር ነው። የመጀመሪያው ጉዳይ ምናኔ ነው። የምናኔ ቁጥር አንድ ጉዳዩ ከዓለም መለየት ነው። ከዓለም መለየት ሐሳብ አይደለም፣ ቦታ ነው።
ከዘመድ ከእናት ከአባት ከርስት ከጉልት ከሹመት ከሀብት ከስልጣን እና ከተወለዱበት አካባቢ ርቆ ከዓለምና ከዓለማዊ ግብር ርቆ መነኮሳት በጸሎትና በጾም ተወስነው በሚኖርበት ቦታ መኖር የምናኔ አባቱ ምንኩስና ነው ብለናል። የምንኩስና አባቱ ምናኔ ነው። ለምናኔ ደግሞ መሰረቱ ከሀገር መውጣት የመጀመሪያው ጉዳይ ይሄ ነው። ከሀብት ንብረት መራቅ፣ ፈቅዶ ድሃ መሆን፣ የግል ምንም ሀብት አለመኖር፣ ዘመድ ገሌ ባይድ ሳይሉ ከሁሉም ከሚያውቁት ሁሉ ተለይቶ በረሃ መኖር ከአበው መነኮሳት በሕገ ገዳም ከሚኖር ምናኔ የመጀመሪያው ይሄ ነው። ከዛ በኋላ በዚያ በምናኔው ሲኖር ነው እየረዳ ወደ ምንኩስና ያድጋል። ስለዚህ አንድ መነኩሴ ምንኩስና የሚሰጠው ሲመንን ነው። አሁን ካለው ከኢትዮጵያ ተጨባጭ ሁኔታ ተነስተን ምንኩስናን መበየን ዲፋይን ማድረግ አይቻልም። ምክንያቱም ተምታቷል ጠቅላላ። ምናልባት ሁለት ነገሮች አምታተውብናል። አንደኛው በዓለም ኑረው አግብተው ብዙ ልጅ ወልደው ከኖሩ በኋላ አረጋውያት እናቶችና አባቶች በቃ የአባ እንጦንስን በመቃርስን በረከት ያገኙ ይባልና መንኩሰው በዓለም መኖር ይጀምራሉ። በየትም ቦታ በየትኛውም ዓለም የለም እንዲህ ያለ፣ በኢትዮጵያ ብቻ ነው። ምንኩስና በተጀመረበት በግብጽ ይሄ ነገር የለም። አሁንም ሂዶ ማየት የሚቻል ነገር ስለሆነ ሌላኛው ካህኑ የሆነ ችግር ገጥሞት ባለቤቱ ስታርፍበት ክህነቱን ለማስቀጠል ወይ ያግባ ወይ መንኩስ ይባላል። ክህነቱን ለማስቀጠል ከዛ በኋላ የሚያገባው ያገባል፣ ክህነቱ ይቀራል። አይ ክህነቴን እፈልጋለሁ ያለው መንኩሱ አሁንም በዓለም ይኖራል። እነዚህ ነገሮች ናቸው በኢትዮጵያ መነኮሳት በከተማ ቢኖሩ በገጠር ቢኖሩ በህዝብ ቢኖሩ ምንም ችግር የለውም ወደሚል ያመጣ። ሁለቱም ሰት ናቸው። ሚስቱ የሞተችበት ካህን ይመንኩስ ከተባለ ያው መንኖ ነው። ምንኩስና ከምናኔ ነው መወለድ ያለበት እንጂ ዝም ብሎ የሚጫን ነገር አይደለም። ወይም እንደ ስልጣነ ክህነት የሚሾም አይደለም። ስልጣነ ክህነትም የሆነ መስፈርት ያስፈልገዋል። በተለይ ምንኩስና ከምናኔ ለመነነ ሰው የሚሰጥ ጸጋ ነውና ስለዚህ ላልመነኑ ሁለት አካላት ልጅ ወልደው ኑረው ሲያረጁ ለሚመነኩሱና ሚስቶቻቸውን በሞት ላጡ ካህናት እየተሰጠ ሲመጣ እነዚህ በከተማ ሲኖሩ ይሄ እንደ በጎ ልምድ ተወሰደና ከዚያ በኋላ ከመነኑትም እየወጡ የደብር አለቃ፣ የደብር ጸሐፊ፣ ሰባኪ፣ አጥማቂ ሌላም የቢሮ ሰራተኛ መሆን መጣ በኢትዮጵያ። አሁን ከዚህ ተነስተን አይደለም ምንኩስና እንዲፋይን የምናደርገው። አሁን ከሆነው አይደለም ከተሰራበት ህግ ተነስተን ነው። ምንኩስና የጀመሩትና አባ እንጦንስ እንዴት አድርገው ነው? እነ መቃርስ እንዴት አድርገው ነው? እነ ጳኩሚስ እንዴት ነው የኖሩት? ነው እኮ እና አባ ጳውሊ እንዴት ነው የኖሩት? የምንኩስና ጀማሪዎች እነዚህ ናቸው። አባ እንጦንስ እኮ ፍጹም ልትሆን ብትወድ ያለህን ሁሉ ሽጣ ተከተለኝ የሚለውን የወንጌል ቃል ሰምቶ ነው መጀመሪያ የወጣውና በቃ የእናት አባቱን ገንዘብ ሽጦ ለድሃ ሰጥቶ በከተማ አቅራቢያ የሆነ ቦታ ለብቻው ተቀመጠ። አራያ የሚሆነው ስላጣ ማለት ነው። ከዛ በኋላ እንጦኒ ለመኮን ከመነኮሰ ሁርሃ በገዳም አለው። ገዳም ቦታ እኮ ነው ይሄ። መነኩሴ ከሆንክ ወደ ገዳም ሂድ አለው መልአኩ መጥቶ። ከዚያ በኋላ እሱ ራሱን እየገሰጸ እንጦኒ ለመኮን ከመነኮሰ ሁርሃ በገዳም እያለ ደረቱን እየደቃ በጣም እጅግ ርቆ ሰውም ምንም ድምፅ አራዊትም ከማይሰማበት ውሃም ሳርም ምንም እንዲሁ ህይወት የሌለበት ደረቅ ተራራ ውስጥ ነው ወደ ዋሻ የገባው አባ እንጦንስ። ከዛ በኋላ ምንኩስና የተጀመረው በዚህ ጊዜ ነው። እንግዲህ የምንኩስና ጀመረው አባ እንጦንስ ነው። በዚያው ዘመን ደግሞ አባ ጳውሊን አግኝቶታል። እሱ አባ ጳውሊ ደግሞ በአንድ በኩል እንዲሁ በረሃ ገብቶ የኖረ ሰው ነው። ስለዚህ ጀማሪዎቹ የመጀመሪያ የጀመሩት በቦታ ነው። ከዚያ በኋላ በቦታ ከኖሩ በኋላ አኗኗሩ የመነጨው ከዛ ነው። በቦታ ተወሰኑ። አባ እንጦንስ በቦታ ተወሰነ። ከዚያ መልአኩ ጾር ጸናበት። እንግዲህ በቦታ ተወስኖ እንኳን ጸንቷል። ለወጣኒ መናኝ ቦታ መልቀቅ ማለት ወንዶቹ መናኞች ሴት አይተው፣ ሴቶቹ መናኞች ወንድ አይተው እንዳይፈተኑ፣ የሚለብሱ የሚበሉ ጓደኞቻቸውን አይተው እንዳይፈተኑ፣ ሹመቱን ሽልማቱን የዚህን ዓለም ሁሉ ነገር አምሮት ነው የዚህ ዓለም እና ከዚያ መራቅ ነው የመናኝ መጀመሪያው። ለወጣኒ የመጀመሪያው በቦታ መለየት ነው። አባ እንጦንስም አባ ጳውሊም አባ መቃርስም ያደርጉት ይሄንን ነው። በቦታ ተለዩ። በቦታ ከተለይተው እንኳን ይፈተናቸዋል ሰይጣን። አሁን በቦታ የተለዩትን ሰይጣን እየፈተናቸው በከተማ ሆኖ ሰው አይፈተንም ብሎ ማሰብ ይኖራሉ። ፐርሰናሊ ወደ ግል ከገባን አሁን ህግ ነው የምናወራው፣ ግለሰብ አናወራም እንጂ ወደ ግለሰብ ካወራን ንጽህናቸውን ጠብቀው የሚኖሩ ደጋጎች ትልልቅ አባቶች አሉ በከተማ።
ግን ምንም ይሁን ምን በከተማ ኑሯቸው የግል ደግነታቸው አያስመሰግናቸውም ገዳምን ስለለቀቁ። ስለዚህ እዛ ሆነው ይፈተናሉ። ተፈትነዋል አባቶቻችን። አባ እንጦንስን ፈትኖታል። ውጣ ውጣ የሚል ከዛ በኋላ እንግዲህ ልውጣ እንጂ ብሎ ሲያስብ መልአኩ ጠዋት መጥቶ ሰሌን እየታታ ታየውና እንዴ ምንድን ይሄ ነገር ብሎ ቆሞ ሲለየው ብሎ ማየት ጀመረ። ከዛ በኋላ ያችን ሰሌን እየታታ ቆይቶ የነግ ጸሎት ሰዓት ሲደርስ ብድግ ብሎ ጸሎት አደረገ። እየሰገደ አሁን ስማት የደገመ እየሰገደ አሁን ስማት የደገመ 12 አሁን ስማት 36 ስግደት ሰገደ በነግ። ከዛ ቁጭ ብሎ ሰሌን ይሰራ ጀመር። የዚህ ሰው የመጨረሻ ሰላይማ አይደለም ብሎ እቃውን አስቀምጦ ቁጭ ብሎ ያየዋል። 3 ሰዓት ሲደርስም እንዲሁ ተነሳና ደግሞ ያችን 36 ስግደት 12 አሁን ስማት ተደረሰ። 6 ሰዓት 9 ሰዓት 11 ሰዓት ወደ መጨረሻ ላይ ኦ እንጦኒ ከመከመዝ ግበር ወከመከመዝ ንበር፣ እንዲህ እየሰራህ እንዲህ እያደረክ ኑር፣ እንዲህ ኑር አለ። መልአክ ነው ይሄን ነገር ያመጣው። ከዛ በኋላ እንደዛ እያደረገ መኖር ጀመረ። ተገብሮ ያስፈልጋል ማለት ነው። በሰባቱ ጊዜያት መጸለይ ያስፈልጋል የሚለውን አሳየው መልአኩ። ከዛ በኋላ እና አባ እንጦንስ እና አባ መቃርስ በተለይ አባ ጳኩሚስ ነው በዋናነት የሚታወቀው የገዳምን አኗኗር፣ የመነኮሳትን አኗኗር፣ አመጋገብ፣ አለባበስ ስርዓት የሰራው ጳኩሚስ ነው። የመጀመሪያው ስርዓተ ጳኩሚስ ይባላል። ኋላ እና አባ ቅዱስ ባስልዮስም ሕግ አወጥተዋል። በተለይ ግን ጳኩሚስ በጣም የታወቀ ነው በዚህ እስካሁን ድረስ በአባቶቻችን በየገዳሙ የሚገኘው ስርዓተ አበው ስርዓተ ጳኩሚስ የሚል መጠሪያም ያለው እነሱ ናቸው። እነሱ ዋናው የገዳማቸው ሕግ መነኩሴ ከገዳም አይውጣ ነው። አሳ ከባህሩ እንደወጣ እንደሚሞት መነኩሴ ገዳሙን መልቀቁ በቃ የሞተ ያደርገዋል። እንደውም ፍትሐ ነገሥቱ የሚለው ፍትሐ ነገሥት አንቀጽ 10 ሙሉን ስለ መነኮሳት ነው። ምንድነው የሚለው? አንድ ምውት ከሕያዋን ዘመዶቹ እንደሚለይ የመነኮሰ ሰውም ከዘመዶቹ ከወገኑ ከመኖሪያው ይለይ ነው የሚለው። ይለይ ነው የሚለው። ስለዚህ ይህንን አሁን በይባላል ባይገልጹት አባታችን አንደኛ አሁን ለጉዳዩ እንግዳ ናቸው ማለት ያስቸግራል። የተማሩ ሰው ናቸው። ያልሰሙት ነገር በስርዓተ መነኮሳቱም ያልሰሙት ነገር የለምና ከሆነ ዘንድ መጥፎ ነገር እንዳያበረታታብን ይባላል የሚሉ ሰዎች አሉ ብለው ባይገልጹት የገዳማ ሕይወት ጥንቱንም ገዳም የሚለው ከቦታ የመጣ ነው። ቅዱስ ሲኖዶስም አዲስ ሕግ ያወጣለትም ለዚህ የታወቀ ነገር ነው። አሁን ሀገሪቱም ቤተክርስቲያኗ ምዕመናኑ እያዘነ ነው የሚገኘው። መነኮሳት ወደ ከተማ በመፍለሳቸው ቦታቸውን ለቀው ገዳማት ተፈተው መኖራቸው ህዝቡም ሁሉም እያዘነ ነው የሚገኘውና አንዳንድ ሰዎች ይላሉ የሚለውና ገዳም ማለት ዱር አይደለም የሚለው ከቤተክርስቲያን አስተምሮ አንጻር መስተካከል የሚገባው ስለሆነ ነው ማለፍ የሌለብኝ እንጂ እኔ የማከብረው ወንድሜ የማከብራቸው አባቴ ናቸው። ፐርሰናልም የተለየ ጉዳይ መካከላችን የለም። ግን ደግሞ እንዲህ ያለው በተለይ አሁን ገዳማት እስከመቼ ተስተካክለው አይተን የመነኮሳት ከተሞቻቸው ገዳማት ሆነው ተወስነው መነኮሳት በገዳም ተወስነው በሌሎቹ ዓለማት እንዳየናቸው ገዳማት ጸንተው እስከመቼ እያልን በምንመኝበት ተስፋ አድርገን በምንንቀሳቀስበት ሰዓት አረ የለም መነኩሴ በከተማ መኖር ምንም ችግር የለውም ሲሉ የያዝነውንም የምንኖርለትን ዓላማ ስለሚያበላሽብን ከዛ አንጻር ነውና ይሄ የመጽሐፍ ሕግ የቤተክርስቲያን ቋሚ ሕግ የተመሰረተበት የእነ አባ እንጦንስ የእነ አባ መቃርስ የእነ ጳኩሚስ ሕግ እንጂ አንዳንድ ሰዎች ወይም ዛሬ የተነሱ ሰዎች የሚሉት እንዳልሆነ ሁላችንም እንድንረዳው። መምህር ኃይለማርያም ዘውዱ የቦሩ ሜዳው በጣም ሊቅ መምህር ናቸው። ብዙ ትልልቅ ሰዎችንም ያስተማሩ ሰዎች ናቸውና የነ የኔታ ገብረመድህን መምህር እንደሆኑ ታውቃላችሁ አይደል? በጣም ትልቅ መምህር ስለሆኑ ነው። ለዛ ነው እሳቸውንም አብነት አድርጌ ያመጣሁት ማለት ነው። ስለዚህ እነዚህን ነገሮች እኛ ሰምተን ቤተክርስቲያናችን አሁን ወደምትሄድበት ወይም ደግሞ አሁን ወዳለችበት ዝቅጠት ውስጥ ካመጡት ነገሮች ውስጥ አንዱ ራሱ እነዚህ ነገሮች ናቸው ባይ ነኝ እኔ። ካልተመለሰን አይመለስም አይደለ? ይቅርታ ካልጠየቅን እንደ ዲያብሎስ ነው የምንሆነው። ይቅርታ ባለመጠየቁ ነው እስከዛሬ ድረስ በጥፋት ውስጥ ያለው አይደል? ስለዚህ አምነን መቀበል ያለብን ነገር አለና ከተማውንም ወደን ምንኩስናውንም ይዘን በጣም ከባድ ነው የሚሆነው። አንዳንድ መነኮሳቶች ከመመንኮሳቸው በፊት ማውቃቸው ሰዎች አሁን ላይ መነኩሴ የሆኑ ይሄንን ዓለምማ መነኩሴ ሆነህ ነው የምትበላው ሲሉ አውቃለሁ። ነገ ዛሬ ሊያገቡ ነው እያልን በእጮኝነት ሁሉ ጭምር ሆነው ከዛ በኋላ እንደማያዋጣና ምንኩስና ህይወት በጣም ጠቃሚ እንደሆነ ሲመለከቱት ወደዛ በመግባት እዛ ህይወት ውስጥ እየኖሩ ያሉትን አውቃቸዋለሁና አሁን ዛሬ ፈንድቶ ስለወጣ ነው እዚህ ደረጃ የደረሰው። እኔ በጣም
የከበደኝ ምንድነው ቤተክርስቲያንን አጋልጦ መስጠት ስለመሰለኝ ነው እስካሁን ድረስም በዚህ አይነት ሐሳብ ላይ ያልሰራሁት። ይሄንንም ነገር መዳሰስ ያልፈልኩት ለዛ ነበረ። ነገር ግን አሁን ህዝበ ምዕመናን ክርስቲያኖች ልትተባበሩን የሚገባ እናንተ ራሳችሁንም እንድታተርፉ የሚገቡ ነገሮችን ማንሳት ፈልጋለሁ። ከመነኮሳት ንስሐ ልጅ ያላችሁ ሰዎች በእውነት በተቻላችሁ አቅም ወደ ባለህግ ካህናት ንስሐ አባትነት ልትቀይሩ ይገባል ብዬ አስባለሁ። ሌላው ደግሞ መነኮሳት በዚህ ሀገር ገዳም ስላለ በዚያ ገዳም ውስጥ የሚኖሩ መነኮሳቶችን መቼም ካህናት ስላልሆኑ ቤተክርስቲያን የሚኖሩት ቤተክርስቲያን ግቢ ውስጥ ቤት ተሰጥቷቸው የሚኖሩት መነኮሳቶች ናቸው። በነዛ መነኮሳት ቤቶች ውስጥ ባለመግባት ራሳችሁን እንድትታቀቡ ስል በእውነት ልነግራችሁ ፈልጋለሁ። ስፔሻሊ ኢትዮጵያ ውስጥ ያላችሁ በውጭም ዓለማት ላይ ያላችሁ ሰዎች በሙሉ መነኩሴ ቤት አንዲት አንስት ልትገባ አይገባም። እንደ መቅደስ አድርገሽ እዩ። የእሳቸውን ቤት መቅደስ ውስጥ ልትገቡ አትችሉም አይደለም? ስለዚህ የዛን የመነኩሴ ቤት እንደ መቅደስ አድርጋችሁ እዩትና በፍጹም ቤታቸው ውስጥ ባለመግባት ራሳችሁ ላይ ማዕቀብ ጣሉ። አይገባም፣ ህግም አይደለም፣ ስርዓትም የለውም። ስለዚህ እናንተ ራሳችሁ ናችሁ ቤታቸው ድረስ እየሄዳችሁ የማይገባ ነገር የምታስደርጓቸው። ይሄንን ነገር ተጠንቀቁ። ስራዬ ብላችሁ እዛ ነገር ላይ የምትሰሩ ሰዎች እንዳላችሁ ደግሞ አውቃለሁ። ሌላ ጊዜ ስለ እናንተ እንመጣበታለን። ዛሬ ግን ስለ መነኮሳት በከተማ መኖርና ለመኖር እያወራን ስለሆነ ይሄ ነገር አይገባም። በአውሮፓ ሀገርም ያላችሁት መነኮሳቶች ወደ ቀያችሁ፣ ወደ ገዳማችሁ፣ ወደ በዓታችሁ ብትመለሱ መልካም ነው። በዚያ ስፍራ ሄዳችሁ ምን ያህል እየተከፈላችሁ እንደምትኖሩ፣ ምን ያህል እንደምታገኙ፣ ምን እንደምትሰሩ፣ ምን እንደምትበሉ፣ ምን እንደምትጠጡ በየጊዜው ልጆቻችሁ እያጎረሷችሁ በአንድ እጃቸው ደውለው ይነግሩናል። በአንድ እጃቸው በቪዲዮ በፎቶ ቀርጸው ያሳዩናል። ይሄ የራሳችሁ ልጆች የሚሰጡት መረጃ ነው። እናንተም አድርጋችሁት ነው። ስለዚህ የማይገባ ነገር እየሆነ ያለው ለዝቅጠታችንም መሰረት ይሆናል ብዬ ማስበው አንዱ ሐሳብ ይሄ ስለሆነ መነኮሳቱ ከከተማ እናባራቸው ሲባል አንደኛ ወርዱ ትክክል ነው ወይ ነው። አንድ ሰው መጥቶ አባ ጸጋ ዘአብ ከዚህ ከከተማ እንዲወጡ ይችላል? አይቻልም እኮ። ሃይማኖታዊ ህግ አይፈቅድም፣ ህገ መንግስትም አይፈቅድም። ለአገልግሎት ግን ማህበረ ስላሴ ሄድ ብትለኝስ እሄዳለሁ። ደማዊ ስጋዊ በሆነ አመለካከት ከሆነ ችግር ነው። መንፈሳዊ በሆነ ግን ተልእኮ የትም ይኬዳል ነው። ይሁንና በመንፈሳዊ ተልእኮ እናስበውና ገዳማት እየተጎዱ ስለሆነ፣ ገዳማት እየተፈናቀሉ ስለሆነ፣ ገዳማት አባቶችን እያጡ ስለሆነ ከገዳም ሆናችሁ ባት ተከታችሁ እስኪ ጸሎት አድርጉ በሚለው እሳቤ እንደዛ እናለስልሰውና ጉዳዩን ወደ ገዳም ይመለስ ቢባል የትኛው ገዳም ነው ስርዓተ አበውን በትክክል ያሟላ መሰረተ ልማትን በትክክል ያለው? እንደምታውቀው ገዳማቱ ሙሉ አሁን ልመና ላይ ናቸው። የሰርከብ ስራ አስፈላቸው። ለመፈረጅም ለመኮነንም እንደኔ በተለያየ አህጉር ያሉ ገዳማት አሉ። እነዛን ገዳማት ማብቃት ብቻ። ወደ መጨረሻው እንደ መፍትሄ የወሰዱት የመጀመሪያው እንደ ግል አድርገው የጠቀሱት እንደዛ አይሆንም ማለት እናባራቸው ብለው ወርዱ ጥሩ አይደለም። አንድ ሰው መጥቶ አባ ሂድና ወደ ገዳም ሂድ ቢለኝ አይሆንም፣ እውነታቸውን አይሆንም። እንደዛም ማንም ግለሰብ እኛ እያወራን እንደ ቤተክርስቲያን ነው። ወደ ዓለም ሲመጡ ዝም ያለች ቤተክርስቲያን መልሳ ወደ ገዳም የምታሰማራ ቤተክርስቲያን ናት እንጂ ማንም ግለሰብ ተነስቶ አባገሌ ይወጣ አባገሌ ገባ የሚልበት ምንም ስልጣን የለውም። እነታቸው ህገ መንግስታዊ መንፈሳዊ እንትን አይፈቅድም። የግለሰብ ጉዳይ አይደለም የምናወራው፣ ግን የግለሰብ ጉዳይ አይደለም። መነኮሳት ወደ ገዳም ይሄዱ ይግቡ ሲባል ወደ ቤታቸው ይመለሱ ነው። ሄድ የምታደርገው ቤተክርስቲያን ናት እንጂ ግለሰብ አንድ መነኮሳትን አልወድም ያለ ሰው ወይም የተጣላው መርጌታ ወይም የተጣላው ሰባኪ ጸሐፊ ምናምን ከሆነ እሱ ውስጥ ነው በጉልበትም በምን ሰዓት የምናወራውም ስለ ግል ጉዳይ ስላልሆነ፣ ስለዚህ ወደ ገዳም ይሄዱ ሲባል የምትፈጽመው ቤተክርስቲያን ናት እንጂ ግለሰብ አይደለም። በዚህ መንገድ ቢታይ። ሌላኛው የተነሳው ጉዳይ መሰረተ ልማት ነው። ዲያቆን ኤፍሬም አንስቶላቸዋል። እሳቸውም የትኛው ገዳም ነው ስርዓተ አበውን የጠበቀው ብለዋል። እና ገዳሙ ስርዓተ አበውን ካልጠበቀ መነኮሳት ከተማ ይግቡ
ወይስ መነኮሳት ሄደው መነኮሳት ጸሎት ሲመጡ ታዲያ ምን ያስጠብቀዋል? መነኮሳቱ እንኳን የተማሩት በተለይ እና አባ ጸጋ ዘመን የተማሩ መነኮሳት ናቸው። የተማሩት ገብተው ታነገስቱን ጻኑሳቱን የሚያውቁት ገብተው ስርዓተ ገዳሙን ካላስጠበቁት እነሱ ትተውት ከተማ ሲገቡ ጨዋው ነው የሚቀረው። ጨዋው በዲቁና አይቀጠልም፣ በሰባኪነት አይቀጠልም፣ በአጥባቂነት አይቀጠልም፣ ቅስና ለምንም አይሆንም። ገዳማት አሁን ያሉት አብዛኞቹ ጨዋ መነኮሳት ናቸው። ለቅጥር ስለማይፈልጉ እነሱ ስራ ብሎ ለጽቅ ስለሄዱ አብዛኛው ከተማ የሚመጣው ክህነት ያለው ነው። ስለዚህ ስርዓተ ገዳም እንደፈረሰ ካወቅን የሚያስጠብቁት እነዚህ መነኮሳት ሄደው ነው እንጂ ታዲያ ማይጠብቀው። መሰረተ ልማት አንስተዋል። መሰረተ ልማት አገሪቱ ኢትዮጵያ ናት። ገዳማት መሰረተ ልማት ግዴታ አይደለም። ከሆነም ሄደው ነው እነሱ ናቸው የሚያለሙት። አብዛኞቹ ገዳማት መሰረተ ልማት አይደለም መነኩሴ የለባቸው። ቀዳሽ 5 ቀዳሽ ማሟላት እየተቸገረ አዲስ አበባ ደብር ላይ በገፍ ሰው ይንጋጋል። እዛ ቀዳሽ ጠፍቶ ነው ያለው። ስለዚህ አሁን መነኮሳት ወደ ገዳም ይሄዱ እንደው ለአገልግሎት አይደለም። ለአገልግሎት ከሆነ ማህበረ ሥላሴ ወልድባ መላካለ ያው ትክክል የጥሩ መንፈስ አይደለም። ለአገልግሎት አይደለም፣ ለኑሮ ነው የሚላኩት። አሁን መነኮሳት ገዳም የሚሄዱት ለገዳሙ ተብሎ አይደለም፣ ለነሱ ተብሎ ነው። ገዳሙ እኮ የነሱ መጠቀሚያ መኖሪያ ነው። ቤት ለኔ የተሰራው ወይስ እኔ ለቤቱ ነው የተሰራሁት? ገዳም ማለት የመነኮሳት መኖሪያቸው ነው፣ የተለየ ጋር ይደረግለት። ስለዚህ መነኮሳት ገዳም የሚሄዱት ለዛ ለገዳሙ ተብሎ አይደለም። እነሱ ለነሱ ህይወታቸው ከዛ ለቤተክርስቲያን ስለሚጠቅም፣ ለክርስቲያኑም ስለሚጠቅም፣ ለቤተክርስቲያን ስለሚጠቅም ጸሎታቸው፣ ትሩፋታቸው ነው እንጂ እዛ ገዳም የተለየ የአንድ ቀን የሁለት ቀን አገልግሎት ኑሮ ደርሰና የሚባል አገልግሎት የለም። ሂዱ የሚባሉት ለኑሮ ነው፣ ለገዳሙ ተብሎ ሳይሆን ለነሱ ህይወት። ኢትዮጵያ በጣም በርካታ ገዳም ነው ያላት። መሰረተ ልማት ላይኖር ይችላል፣ እርግጥ ነው። ከከተማ የሚሄድ ከተማ አይኖረን አንድ አባት ገዳም ስንልክ መኪና መንገድ አይኖርም፣ ኢንተርኔት አይኖርም፣ ቧንቧ ውሃ አይኖርም፣ መብራት ኤሌክትሪክ አይኖርም። እግዚአብሔር ይመስገን እንኳን ሶላሩ ምንም ስላለ ብዙ የሚጎል ነገር አለ። ግን ምናኔ ይሄን ሁሉ ታስቦ አይሆንም። ምናኔ ስለሆነ የምናወራው በሰው መፍረድ አይሆንና ግን አሁን እግዚአብሔር ይመስገን ብዙ ገዳማት ቢያንስ የቻሉት ኤሌክትሪክ ያልቻሉት በሶላር መብራት እያስገቡ ናቸው፣ ውሃ እያስገቡ ናቸው፣ ወፍጮዎች አሏቸው፣ ወደ ተሻለ ነገር እያደጉ ናቸው። ትተው ከተማ ከሚገቡ መነኮሳት እዛ ቢሰሩ፣ በተለይ እነዚህ የተማማሩት መነኮሳት ቢሰሩ እንደ ሌሎቹ ዓለማት ይሆናሉ። ሌሎቹ እኮ በፋብሪካ ነው የሚወዳደሩት። በቀዳሽ በበልቶ ማደር ጉዳይ አይደለም። 20 ፋብሪካ 30 ፋብሪካ ነው የሚባለው ውድድሩ ራሱ ማለት ነው። ምን ያህል ፋብሪካ በአመት ስንት ሚሊዮን ብር ያመጣል ገዳሙ። ስለዚህ ያን የሚያደርጉት መነኮሳቱ እዛው ጸንተው ነው እንጂ ተተው ከተማ ከገቡ አይሆንም። ግን መነኮሳት አሁን ወደ ገዳም ይሄዱ የሚባሉት ገዳሙን እንዲያለሙ ታስበው አይደለም፣ ገዳሙን ለመጥቀም አይደለም። መጀመሪያው የግል ህይወታቸውን ምናኔያዊ ህይወትን እንዲላበሱ ነው። ከዛ በኋላ ከኖሩ ዘንድ የክህነት ህይወታቸው ያገለግላል፣ ዓለማዊ እውቀታቸው ያገለግላል፣ ጉልበታቸው፣ ገንዘባቸው፣ ጸሎታቸው፣ ብዙ ነገራቸው ይጠቅማል። መነኮሳት በገዳም ሲኖሩ ሁሉም ነገራቸው የሚጠቅማል፣ ገዳሙ ለዓለሙ ይጠቅማል። ስለዚህ ይሄዱ የሚባለው ገዳሙን ለመጥቀም ታስቦ ግን አይደለም። የግድ ደግሞ እንድንሄድ መሰረተ ልማት ይሟላልን ተብሎ ጥያቄም ለማቅረብ ያስቸግራል። እዚህ ያሏ መሰረተ ልማት ሳይሟላ እየቆፈሩ ባዷማ እየቆፈሩ እንጨት ቆርጠው ቤት ሰርተው የሚኖሩ በብዙ ሺህ የሚቆጠሩ መነኮሳት አሉ በኢትዮጵያ። ኢትዮጵያ ገዳማቱ በጣም እንደ ኢትዮጵያ ብዙ ገዳም ያለው ሀገር የለም። በብዛት ደረጃ ጥራት ስርዓት ይጎለናል እንጂ በብዛት እንደ ኢትዮጵያ አይገኝም። ስለዚህ ገዳም ሞልቶናል። በጣም ብዙ የተፈቱ ገዳማት ሁሉ አሉን። መሰረተ ልማት ግን እየሰሩ ማሟላት ነው እንጂ አይ መብራት ከሌለ ገዳም አልሄድም፣ ኢንተርኔት ከሌለ ገዳም አልሄድም፣ መኪና መንገድ ካልጠረገ ገዳም አልሄድም፣ ቧንቧ ውሃ ካልገባ ገዳም አልሄድም ከሆነ ምንድነው የራሳቸው የምዬ ነው ብዬ ነው። እንዴት ነው አሁን የተነሱት ሀሳቦች መምህር በእርግጥ በደንብ አድርገው ገልጸውታል። እዛ ላይ ተጨማሪ የሆነ ማብራራት መስጠት በጣም ከባድ ነው ብዬ ነው የማስበው። ግን እንደው የተሰማኝን ነገር ጣል ለማድረግ ብዬ ነው። አንድ ሰው የሆነ እቃ አምጥቶ ወይ ደግሞ በዚህ እቃ ውሃ ቀድተህ ይዘህና ብሎ ቢሰጠን ኦኬ ውሃ የለው ብሎ እንደማስቀመጥ ነው። የተላክነው ግን የት ነው? ውሃ ካለበት ውሃ ይዘን እንድንመጣ ነው። በገዳም ውስጥ መሰረተ ልማት አላቸው ወይ
መሰረተ ልማት አላቸው የላቸውም ብለን ልንል የምንችለው እኛ በቦታው ላይ ተገኝተን መሰረተ ልማቱን እያለማን እንቅፋት ሲገጥመን ነው እንጂ ሩቅ ሆነን አይተን መሰረተ ልማት የለውም ይሄ ገዳም ስለዚህ ወደዛ አልሄድም ነው እንዴ ማለት ምንችለው? እንድንተኛ ሲበርደን ብርድ ልብስ አምጥተን መልበስ ያለብን እኛንን ወይስ ብርድ ልብሱ ነው መጥቶ መለበስ ያለበት? ይሄ በጣም ስህተት ነው። የእውነት ነው ብላችሁ ደግሞ እንዴት ነው በቃ ይፈቀድልን አይነት ነገር የለም። የብዙዎቹን መቼም እኚህ አባ ጸጋ ዘአብን ያለፈ ህይወታቸው አልፏል ብለን ትተነው ነው እንጂ ከጨረቃ ጳጳሳት መካከል አንዱ የነበሩ ሰው ናቸው። ከዚህ በፊት አቅርቤላችሁ ነበር። እዚህ ጋርም በፎቶ እንደምትመለከቱት እዚህ ድረስ የደረሱ ናቸው። ከተማ ናፈቅ እንደሆኑ ያስታውቃል። በከተማ ውስጥ መኖር እንደሚፈልጉ ምንም ያህል የመጽሐፍት መምህር ቢሆኑም በዚህ ልክ የሚጠየቁ ተጠያቂ የሆኑ ሊቅ ናቸው ቢባልም ነገር ግን እነ ንስጥሮስም እነ አርዮስም ሊቅ ነበሩ አይደል? ክርስቶስን ወልድ ብለው ሲነግሩ ሎቱ ስብሐት ሲሉ የነበሩ እነሱም ተወግዘው ከቤተ ክርስቲያን የወደቁት ካህናት ነበሩ። ካህን በሆነ ልክ ብቻ ተቀብለን እውነት ነው የሚናገረው ነገር ብለን አምነን ልንሄድ አንችልም። እንዲህ ያሉ የቤተ ክርስቲያን ሊቃውንት ደግሞ እንደ የኔታ በደንብ ትክክለኛውን ነገር ሊያስረዱን የሚችሉ ሰዎች ሲመጡ ጆሮ ሰተን ሰምተን እውነቱን ልናውቅ ይገባል ባይ ነኝ። የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኩሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው እንደዚህ ላደርግ ነው። አሁን የኛ መነኩሴ ግሸን ልሳለም ነው ምድረ ከብድ ልሳለም ነው እያለ ሀገር ለሀገር መዞር ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድነው? እስመ መነኮስ ዘአንሶስ ሀገር ለሀገር ሳያጤ ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ይዙ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብጽ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እንደው እናንተ አገር አጥፊዎች አለ። እንግዲህ እኔ አውቀኝም እንደውም ለዚያውም አዲስ አበባ ገና መምጣቴ ነው። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተክርስቲያን የማይገባ መነኩሴ የቤተክርስቲያን ጠላት ነው፣ ማናይ። ስለዚህ ቤተክርስቲያን መግባትን ከሥርዓተ አበው ውስጥ ማካተት አለብን። ያለ ቤተክርስቲያን መብቃት አይቻልም። ከአካል ተለይቶ ሕይወት የሚኖረው ሕይወት ስለሌለ ቤተክርስቲያን ደግሞ የክርስቶስ አካል ስለሆነች ቤተክርስቲያን ደግሞ የክርስቶስ አካል ስለሆነች ደስ ይላል። ቆሞስ የኔታ አባ ገብረ ኪዳን በዚህ ልክ በደንብ አድርገው ነግረውናል። አሁን ይህንን ለንቃትና ለትምህርት እንዲሆነን ወይም ደግሞ ምን ማድረግ እንዳለብን ያሳየናል፣ ይጠቁመናል ብዬ ያሰብኩትን መርሃ ግብር ነው ይዤላችሁ ወደ እናንተ የቀረብኩት። ተዘጋጅቶ የቀረቡላችሁ ቪዲዮዎች እነዚህን ይመስላሉ። እናንተ ክርስቲያኖች ከመነኮሳት ጋር ያላችሁን ግንኙነትና አቅርቦት በተቻላችሁ ልክ ጥቂት ልታስተካክሉት ይገባል ባይኔ። ያንን ማድረግ ስላለብን ማለት ነው። እንደ አንድ ቤተክርስቲያን እምነት ተከታዮች፣ ሃይማኖት ተከታዮች ይሄን ነገር ልናደርግ ይገባል። በተለይ እነዚህ ነገሮች እየተፈጠሩ ያሉት ሴት እህቶችና ወንድ ካህናት መነኮሳቶች ናቸው። ይሄንን ችግር እየፈጠራችሁ ያላችሁትና ራሳችሁን አድኑ፣ አትርፉ።
አትርፉ። ሁላችሁም መነኮሳት ካህናቶችም ወደ እግዚአብሔር እረፉ፣ ያ የምታደርጉትን ነገር ተዉ ልንል ይገባል። ሴት እህቶቻችንን በዚህ ልክ መነኮሳትን እየቀረባችሁ አታሳስቷቸው። ወንድ ልጅ የተፈጠረበት ባህሪ ያለ ያን ነገር ትተው ነው ወደ ምንኩስና ሕይወት ውስጥ የገቡት። ነገር ግን መተው ማለት አውጥቶ ቆርጦ መጣል አይደለም። ይከተላል፣ መከራው አብሮ ይመጣል። ፍዳው የበለጠ ነው ፈተናው የሚበዛው። እዛ ላይ ግን እናንተ እየጨመራችሁላቸው ነውና ያንን ነገር መከራችሁ ንስሐችሁ እንኳን የከፋ ነው የሚሆነው። ባካችሁን። ስለዚህ ይህንን በደንብ አስተውሉ። በተለይ በደንብ አስምሬ ከዚህ በፊትም ቀድምም የነገርኳችሁ መነኩሴ ንስሐ አባት አድርጋችሁ አትያዙ፣ በፍጹም አይገባምና ለማለት እወዳለሁ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው